ሰላም ቤተሰብ እንዴት ናችሁ? ይሄ ኢትዮ ኤሌክትሪካል ዲዛይን ፔጃችን ነው። ባለፈው ተከታታይ ክፍሎች እንዳሳየናችሁ ሌጀንድ እንዴት ነው የሚነበበው የሚለውን አሳይተናችኋል። ሌላኛው ደግሞ ኤሌክትሪካል ሶኬት፣ ቲቪ እና ዳታ እንዴት ነው ኤሌክትሪካል ዲዛይን የምናደርገው ዋየር የምናደርገው የሚለውን አይተናል። ዛሬ ደግሞ የምናየው ሃው ቱ አንደርስታንድ አፓርታማ ላይት ዲዛይን ነው። ቀጥታ ወደዛ እንሄዳለን። ይሄኛውን ትልቅ ቢልዲንግ ነው። ከዚህ ውስጥ አንዷን አፓርታማ ሳምፕል ወስደን እንዴት ኤሌክትሪካል ዲዛይኑ ላይት ፓርቱ እንዴት ተሰራ የሚለውን አብረን እና እስቲ እቺኛውን አፓርታማቱ የምትለውን እስቲ እንሰዳትና እንዴት ኤሌክትሪካል ዲዛይን ተሰራ የሚለውን አብረን እናያለን። እዚህ ጋር እያንዳንዶቹ ላይት ማለት ነው እንትን አላቸው፣ ቁጥር አላቸው። እዚህ ጋር ይታያቸዋል 4 ቁጥር አለ፣ እዚህ ጋር 8 ቁጥር አለ። ስለዚህ እነዚህ ቁጥሮች ምንድነው ኢንዲኬት የሚያደርጉት ብለን በምናይበት ጊዜ የእያንዳንዳቸውን ምን አይነት ታይፕ ላይቶች እንደሆኑ እዚህ ጋር ዲፋይን አድርገናቸዋል። በዚህ መልኩ ዲፋይን ተደርጎ አስቀምጠናቸዋል። ስለዚህ እነዛ ቁጥራቸውን ብቻ እየጠራን እዛ ጋር ማስቀመጥ እንችላለን ማለት ነው። ስለዚህ አሁን እዚህ ጋር በምንመጣበት ጊዜ አሁን ላይት ዲዛይን በምናደርግበት ጊዜ ምን ያስፈልጋል፣ ምን አይተን ነው ዲዛይን የምናደርገው በምንልበት ጊዜ እያንዳንዱ ክፍል የራሱ የሆነ ላክስ አለው። ላክስ ማለት ሊመን ምን ያህል ላይት ያስፈልገዋል እዛ ክፍል የሚለውን ነገር መጀመሪያ ማየት አለብን። ራሱን የቻለ ካልኩሌሽን አለ። የላይት አይነቱ ምን ያህል ዋት ነው የሚለው ዋቱን ተጠቅመን ሊመናችንን ካልኩሌት አድርገን ለዛ ክፍል ይሄ ላይት ነምበር ኦፍ ላይት በቂ ነው ብለን ማስቀመጥ እንችላለን ማለት ነው። አሁን ለምሳሌ እዚህ ጋር ኪችናችንን በምናይበት ጊዜ ኪችን የተጠቀምነው 1 ቁጥር ላይት ነው። 1 ቁጥር ላይት ደግሞ እዛ ጋር ዲፋይን አድርገነዋል። 1 ቁጥር ላይት ለዚህ ኪችን በቂ ነው። ኪችን በብዛት የምንጠቀመው 500 ላክስ የሆነ ነው ዲዛይናችን ስንጠቀም ማለት ነው። ምክንያቱም ዲቴል የሆኑ ስሮች ስለሚሰራበት ከፍተኛ የሆነ ላይት ብርሃን ስለሚያስፈልገው ማለት ነው። ስለዚህ አሁን እዚህ ጋር ሊቪንግ ሩም አለን፣ ቤድሩም አለን። 2 ቤድሩሞች አሉን፣ አንድ ማስተር ቤድሩም እና አንደኛው ደግሞ ኖርማል ቤድሩም አለን። ስለዚህ አሁን ስዊቻችንንም ላይታችንም እንዴት ነው የሚሰራው ብለን በምናይበት ጊዜ ልክ ከቨር እንደገባን ላይት ማብራት አለብን። ስለዚህ ቱዌ ላይት ስዊች እዚህ ጋር አስቀምጠናል። እችኛዋ ስዊች የትኛውን ላይት ነው የምታበራው ማለት ነው? እችኛዋ ላይት አሁን ለምሳሌ እዚህ ጋር ሊቪንግ ሩም አለን፣ ሶፋ ያለበት አካባቢ ማለት ነው። እዚህ ጋር ሊቪንግ ሩም አለን፣ እዚህ ጋር ደግሞ ዳይኒንግ ሩም አለን። ከዛ እዚህ ጋር ኪችን አለ። ከዛ እዚህ ጋር ደግሞ ባዶ ስፔስ እንደ ኮሊደር ማለት ነው ለመንቀሳቀሻ የምትሆናለ። ስለዚህ እዚህ ጋር ባለ 4 ፊክስቸር 4 ቁጥር ፊክስቸር እንጠቀምና በቱዌ እንድበራ እናደርጋታለን። እችኛዋ ቱዌ የቱ ጋር ትጠፋለች ማለት ነው? እዚህ ጋር ወደ መኝታ ክፍል በሚገቡበት ሰዓት ያለችው ጋር እዚህ ጋር በቱዌ ትጠፋለች ማለት ነው እችኛዋ ላይት። ስለዚህ እዚህ ጋር አንድ ላይት አስቀመጥን። እዚህ ጋር ለኪችኑ ደግሞ ካልኩሌት ባደረግነው መሰረት አንድ ፊቲንግ ይበቃል ተብሏል። ስለዚህ ለዚህኛው አንድ ላይት አስቀመጥን። የዚህኛው ላይት ስዊቻችን እዚህ ጋር አደረግን። ከዛ ኔክስት ደግሞ ሊቪንግ ሩም እና ዳይኒንግ ሩም ላይ እንመጣለን ማለት ነው። ሊቪንግ ሩም እና ዳይኒንግ ሩም ላይ አንዳንድ ላይት እናስቀምጣቸዋለን፣ ፔንዳንት የሆነ ማለት ነው። 9 ቁጥርና 8 ቁጥርን አስቀምጠንላቸዋል። ይሄ ግን ሴንተሩን ጠብቀን ማለት ነው ካልኩሌት አድርገን ላክስ ምን ያህል ይበቃል የሚለውን አይተን ሴንተራችን ጠብቀን እናስቀምጣለን። አይ ነው አሁን ማግኔቲክ ላይቶች አሉ፣ አሉሚኒየም ፕሮፋይል ላይቶች አሉ። እነሱን አሁን እዚህ ጋር ማስቀመጥ የማንችልበት ምክንያት ይሄኛው ዲዛይን የሚሰራው አሁን ዲዛይን ተደረገ፣ ግን የሚያልቀው ከ5 ዓመት በኋላ ሊሆን ይችላል፣ ከ3 ዓመት በኋላ ሊሆን ይችላል። በዛ ጊዜ ምን አይነት ላይት ሊመጣ እንደሚችል ምን አይነት ፋሽን ሊመጣ እንደሚችል ስለማናቅ ዝም ብለን ለፓወር አቬለብል ለማድረግ ማለት ነው ስዊች አቬለብል ለማድረግ የግድግዳ ላይቶችን እንጠቀማለን ማለት ነው። የግድግዳ ላይት እናስቀምጣለን። ግን የግድግዳ ላይት አስቀመጥን ማለት አሁን ላይ ይሰራበታል ሳይሆን ግን የግድግዳ ላይት የሄደው ፖይንት በሱን ተጠቅመን ሻዶ ላይት፣ ፕሮፋይል አሉሚኒየም ፕሮፋይል ላይት ወይንም ማግኔቲክ ላይቶችን መጠቀም እንችላለን ማለት ነው። በዛን ጊዜ ኢንተሪየር ዲዛይኑ ሲሰራ በዛን ጊዜ ምን ያህል ነገር ነው የሚፈልገው የሚለውን አይተው እነሱ መጠቀም ይችላሉ ማለት ነው። እኛ ግን አሁን ዲዛይን ስናደርግ እዛ ደረጃ ላይ ስላልደረሰ ለዚህ ቤት ምን ያህል ፓወር ያስፈልገዋል የሚለው ነው ሊያስጨንቀን የሚገባው ማለት ነው። ስለዛ ለሁለቱ ለሴንተር ላይታችን እዚህ ጋር ስዊቻቸውን እናደርጋለን፣ ደብል ስዊች። ለነዚህ ለግድግዳ ላይቶች ደግሞ እዚህ ጋር ትሪፕል ላይት እናደርጋለን ማለት ነው። ስለዛ እዚህ ጋር 1 2
ሶስት የግድግዳ ላይቶች አሉን። ትሪፕል ላይት እዚህ ጋር ተጠቅመንላቸዋል ማለት ነው። ይሄ ማለት የግድግዳ ላይት እንጠቀማለን ማለት ሳይሆን እንደ ዲዛይኑ እንደ ቤቱ ኢንተሪየር ዲዛይን የተለያየ ሁለገብ የሆነ ነገር ስራ ሊሰራበት ይችላል። ግን ስትራክቸር ላይ ግን እንደዚህ ማስቀመጥ አለብን ማለት ነው። ስለዛ እዚህ ጋር አንድ ኮሊደር አለን። ስዊቻችንን እዚህ ጋር ሲንግል ስዊች እዚህ ጋር እናስቀምጣለን። ከዛ ኔክስት በምንሄድበት ጊዜ እዚህ ጋር ኮሊደር አለችን። ኮሊደር ጋር አንድ ላይት እናስቀምጣለን። ከዛ ወደ ቤድሩማችን በምንገባ ጊዜ እቺኛዋ አነስ ያለች ቤድሩም ናት። ማስተር ቤድሩማችን እዛ ጋር ነው። እቺኛዋ ሲንግል ትንሽ ቤድሩም ናት። ስለዛ 13 ቁጥር እንጠቀማለን እና ቤድሩም ስለሆነ ቱዌ ነው የምንጠቀመው። እዚህ ጋር እናበራለን። ልክ በዚህ ጋር እንደገባን በራችን በዚህ በኩል ነው የሚከፈተው፣ ወደዛ ነው። ስለዛ ላይታችን እዚህ ጋር ላይት ስዊቻችን እዚህ ጋር እናስቀምጣለን ማለት ነው። ስለዛ እዚህ ጋር ደግሞ የዚህኛው ቱዌ እዚህ ጋር ይቀመጣል ማለት ነው። እዚህ ጋር ደግሞ የግድግዳ ላይት ወይንም የትራስጌ ላይት አንድ ላይት እዚህ ጋር እናስቀምጣለን። ለሱ ደግሞ ሲንግል ስዊች እዚህ ጋር እናስቀምጥለታለን ማለት ነው። ስለዛ ሌላኛው ደግሞ ማስተር ቤድሩም ነው። ማስተር ቤድሩማችንን በተመሳሳይ ባለ 14 ፊክስቸር አይነት እንጠቀማለን። እሱን እዛ ዲፋይን እንዳደረግ ነው ማለት ነው። እቺ ቱዌ ላይታችንና ቱዌ ስዊቻችን ናት። ልክ እንደገባን በር ላይ ያለችው ማለት ነው እናበራለን። ከዛ በኋላ ቱዌችን በዚህኛው ማጥፋት እንችላለን። ስለዛ ይሄኛው ቤድሩማችን ማለት ነው። ከዛ ሌላኛው ባዝሩም እዚህ ጋር አለን። ባዝሩማችን ላይ ምን ይኖረናል? ይሄው አንድ ላይት ባለ 6 ቁጥር ታይፕ አንድ እናስቀምጣለን። እዚህ ጋር ደግሞ ሚረር ላይት ከእጅ መታጠቢያ በላይ ሚረር ላይት አንድ ላይት እናስቀምጣለን። ዎል ማውንትድ የሆነ ማለት ነው። ስለዛ 10 ቁጥርን ተጠቅመናል። ስለዛ በደብል ይጠፋል። አንደኛው ስዊች ይሄኛውን ያጠፋል፣ አንደኛው ደግሞ ይሄኛውን ያጠፋል ማለት ነው። ስለዛ አሁን ምን ቀረን? እዚህ ክላስ ውስጥ እቺኛዋ ምን ክፍል ናት? እቺ ስቶራችን ናት። ስቶራችን ባለ 2 አይነት ፒክቸር አይነት ላይት እንጠቀምና ከዛ በሲንግል ስዊች እናጠፋለን ማለት ነው። ከዛ እንደዚህ ከሰራን በኋላ ሰርኪዩት ብሬከራችን ወይንም ቦርዳችንን እዚህ ከበር ዞር ያለ ቦታ ይሄኛው ነው እኔ ፕሪፈር ያደረኩት እዚህ ጋር አስቀምጠናል። ስለዛ ይሄኛው ሰርኪዩት ብሬከር ስሙ ምንድነው? ኤስዲቢ ባለ 21 እና 22 ፍሎር ቲፒካል ስለሆኑ ነው። አፓርታማ 2 ቦርዳችን ነው ማለት ነው። ስለዛ እነዚህ ሁለት ይሄኛውን ሙሉ የቤታችን ላይትን በሁለት እንከፍላቸዋለን። ላይቱን ማለት ነው ሰርኪዩቱን ቁጥር 1 ከዚህኛው ቦርድ የሚያገኘው ይሄኛውን ፓርት እናደርጋለን። እዚህ ጋር ደግሞ ከዚህኛው ቦርድ የሚያገኘው ቁጥር 2 እናደርጋለን። ስለዛ በሁለት ሰርኪዩት ብሬከር ይህችኛውን አፓርታማ አንዷን ብቻ ተቆጣጠርናት ማለት ነው። እና በኔክስት ደግሞ ሌላ ነገሮች እናሳያቸዋለን። እናመሰግናለን። ቴንክ ዩ